ጤና ይስጥልን ቤተሰቦች እንዴት አላችሁ? ሰበር ዜና ነው እንግዲህ ሲጠበቅ የነበረው በጄኔቫ ይካሄዳል ተብሎ የታሰበው የአሜሪካና የኢራን የስምምነት ስነስርዓት ወይም ደግሞ የፊርማ ስነስርዓታቸው መሰረዙ ይፋ ሆኗል። ይህ በጣም በርካቶች በተስፋ ሲጠብቁት የነበረው እለት እንደዚሁ መና ቀርቷል ማለት ነው። በእርግጥ ተራዘመ፣ ለጊዜው ተሰረዘ ነው። ጉዳዮች ከዚህ ጀርባ ምን አላቸው የሚለውን ደግሞ መመልከትም አስፈላጊ በመሆኑ የተሰረዘበት ሁኔታና መጠን በርካቶችን እያነጋገረ ይገኛል። ግን ትንሽ ፈታኝ ሊያደርገው ይችላል ተብሏል። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። በስዊዘርላንድ ጄኔቫ አርብ ይደረጋል ተብሎ ነበረ። ነገ በአሜሪካና በኢራን መካከል የተደረሰው የመግባቢያ ሰነድ ኤምኦዩ ይፋዊ የፊርማ ስነ ስርዓቱን ወይም ደግሞ ሴርሞኒውን ያደርጋል ተብሎ እጅጉን ተስፋ ተጥሎበት ነበረ። ፓኪስታን ደግሞ ኢስላማባድ እንደማይሆን በይፋ አስቀምጣለች። በእርግጥ እንደዚህ አይነት መረጃዎች ሲወጡ የነበረው ከ20 ሰዓታት በፊት ነበረ። እነ ጀሩሳሌም ፖስት፣ እነ ታይምስ ኦፍ ኢዝራኤል የመሳሰሉት መገናኛ ብዙኃን እንደዚሁም ደግሞ በኢራን በኩል ያሉት እንደ ማሄር ኒውስ አይነቶቹ ሰፋ ያለ መረጃ ይዘው ሲወጡ ነበረ። እናም እንግዲህ እንደማይሳካ በግልጽ ተቀምጧል ማለት ነው፣ ወይም ደግሞ ተሰርዟል። ይህ በርካቶች ተስፋ የጣሉበትን ድርድር ወደ ሌላ ቦታ እንግዲህ ሊወስድ ይችላል ተብሎ ይታሰባል። እንግዲህ የፓኪስታን ከፍተኛ ባለስልጣን ከዚህ በፊት ተናግረውት ነበረ። ቀጣዩ የድርድር ምዕራፍ ቴክኒካዊ ደረጃ በርካታ ጉዳዮችን ማንሳት አለባቸው፣ በየደረጃው ማለት ነው። ምዕራፎቹን ማለት ስቴፖች አሉ፣ ፌዞች አሉ፣ እነሱ የሚነሱበት ነውና ይሄኛው መድረክ ስለዚህ ትንሽ አስቸጋሪ ሁኔታዎች ሊፈጥር እንደሚችልም ተነግሮ ነበረ። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ በጄኔቫ ነገ የሚደረገው በስዊዘርላንድ ማለት ነው ጉዞ ወደ ሌላ ጊዜ መዘዋወሩን አስቀምጠዋል። ይሄኛው በጣም ብዙ ሰዎች መነጋገሪያ አድርገውታል። ምክንያቱም ጥያቄው ቀድሞ እየተነሳ እንደሆነ በግልጽ ያስቀምጣል ማለት ነው። ምክንያቱም የፊርማ ስነ ስርዓቱ መካሄድ ነበረበት፣ እንደማይካሄድ በግልጽ የተቀመጠው ወይም ደግሞ መረጃዎች ሲያሳዩ የነበረው ከሰዓታት በፊት ቢሆንም ጠቅላይ ሚኒስትሩ ሻሪፍ ማለት ነው የኢስላማባዱ አንድ ጽሁፍ አስፍረው ነበረ። ከዛ ወዲያውኑ ስነ ስርዓቱ እንደማይካሄድ በማወቃቸው ይመስላል አነሱትና ስለዚህ ከዛ ሰዓት ጀምሮ እጅግ በርካታ ሰዎች ሀሳቡን ሲያጋሩት ነበር። አሜሪካና ኢራን እንግዲህ እጅጉን ውስብስብ የተባለውን ጦርነት ሲያደርጉ ቆይተው ነበረ። እናም ስምምነቱ እጅግ በበርካታ ጉዳይ እንደማይሳካ ማሳያ ነው። የኢራን ስምምነት የሆርሙዝ ሰርጥን ከፍቷል። ግን ደግሞ የኒክሌር ስቴፕስ ቢጋን የኒክሌርን በተመለከተ የሚወሰዱ እርምጃዎች ተጀምረዋል የሚሉ ሀሳብ እየተሰጠ ነበረ። ተስፋ ተጥሎ ነበረ። ግን እንደዚህ አይነት ነገሮች ደግሞ አሁን መልካቸውን ለውጠው አርፈዋል። ስለዚህ ብዙ ጥያቄዎች አሉ ማለት ነው። ሰዎች ከዚህ ቀደም ሲያስቀምጡት ከነበረው ባሻገር ፖለቲካሊም አንዳንድ ጥያቄዎች እየተነሱ እንደሆነ የሚያሳይ ሆኗል። ምንም እንኳን አሁንም ቢሆን የሚነሱ አጋጣሚዎች ስትመለከቷቸው የሚነሱ ሀሳቦች በሙሉ አደገኛና ይህን አስቸጋሪ ሁኔታዎችን የሚጠቁሙ ናቸውና የዩኤስ የአሜሪካና የኢራን አግሪመንት ቴክስቱን እንግዲህ በተለያየ አጋጣሚ እየተመረመረ ባለበት ሰዓት ነው እንደዚህ አይነት ነገሮችን ዓለማችን ያስተናግዳችሁና ትንሽ ተስፋው እንዳይመነምን ስጋት አለ። በዛ ላይ ደግሞ የአሜሪካና የኢራን ስምምነት በተለይም ደግሞ የሜሞራንደም ኦፍ አንደርስታንዲንጉን ባለ 14 ነጥቡን ኢራንና እስራኤል እንግዲህ በተለያየ አጋጣሚ እያዩት ያለው በመሆኑ ተቃውሞ አለበት። ስለዚህ እጅግ አስቸጋሪ ነው። ለወራት የዘለቀ ጦርነት ነው። ይህን ማቆም ደግሞ ዓለም በሆርሙዝ ሰርጥ አካባቢ ያለውን ተጠቃሚነቷን እንድታጠናክር ያደርጋታል ተብሎ ተስፋ ተጥሎበት ነበረ። የመግባቢያ ሰነዱ ግን በበርካታ ሰዎች በበጎ ተቀባይነት ቢያገኝም በኢራንና በእስራኤል ውስጥ እንግዲህ የሚገኙ ፖለቲከኞችም እንደዚሁ ተቀባይነት እንደሌለው ሲያስቀምጡ የነበረበትን እድል አይተናል። አስቸጋሪ ነው። በዛ ላይ ደግሞ ፈታኝ የሚያደርገው ኢራን
ለስምምነቱ ባይንዲንግ በሆነ መንገድ ወይም ደግሞ አፒል ወይም ደግሞ ፕሌሽ ምንድነው ስሜቱን በገዛ መንገድ የማትገዛ ከሆነ የማያፈናፈን የእንቅስቃሴ ገደብ የማያወላዳ እንቅስቃሴ ገደብ እንጥላለን በሚል የአሜሪካው መከላከያ ሚኒስትር ፔት ሄግሴት ሀሳብ መስጠታቸው ወትሮንም ይሄ ድርድር ጫና ውስጥ ሊገባ እንደሚችል ፍንጭ ሰጪ ነበረ የሚል ግምገማ እንግዲህ ዓለማችን እንዲኖራት አድርገዋል። ኢራን ለተደረሰው የስምምነት ነጥቦች መገዛት አለባት ነው። ያ የማይሆን ከሆነ ሙሉ በሙሉ ገደብ ይጣላል ነው። በተለያየ አጋጣሚ ደግሞ ፕሬዚዳንት ዶናልድ ትራምፕም ሀሳብ የሚሰጡ ከሆነ ፖለቲካሊም ወደፊት የመራመድ እድሎች የሚፈጠሩ ከሆነ ያን ለማድረግም እንገደዳለን ነበረ ያሉት። ስለዚህ ትንሽ አንዳንድ ነገሮች ሰዎች በተስፋ በጣም በስፋት በተስፋ የምንመለከታቸው ጉዳዮች አሁን ተመልሰው ጫና ውስጥ እንደገቡ ደግሞ ግልጽ ያደርገዋል። ቫንስ says US will honor the release economic chokehold on Iran if it changes behavior. እንግዲህ የኢራን ባህሪዋን ካላስተካከለች ጥቃት እንሰነዝራለን ነው ወይም ደግሞ አካባቢውን እንዘጋዋለን ነው ያሉት። እንግዲህ ቫንስ ዲፌንስ ዩኤስ ኢራን ዲል አት ዋይት ሃውስ ኒውስ ኮንፈረንስ የሚል መረጃ ከቢቢሲ በኩል ይወጣ ነው። እንግዲህ የኤምኦዩ ከተፈረመ በኋላ በአሜሪካና በኢራን መካከል የተለያዩ ጥያቄዎች እየተነሱ ነው። የ60 ቀናትን በጎ አጋጣሚ ይፈጥራል ተብሎ ነበረ። ግን ለሪፖርተሮች ጄዲ ቫንስ ምክትል ፕሬዚደንቱ ሀሳብ ሲያስቀምጡም ብዙ ጥያቄዎችን የሚያስነሳ ነው። እንግዲህ had been due to travel to Switzerland for a formal signing ceremony and talks on the next phase of the deal tomorrow, but he suggested those plans were still up in the air የሚል ሀሳብ ቀደም ብለው ሰጥተው ነበረ። ተሰርዟል የሚለው ደግሞ እየተረጋገጠ በመምጣቱ አሁን ብዙ ሰዎች የተለያየ ጥያቄ እያነሱ ይገኛሉ። Trump is the only head of state sympathetic to Israel at the moment, Vance says. አሁን ባለው አጋጣሚ finally Vance is asked about the report by the US news site Access that Israel Prime Minister Benjamin Netanyahu is fuming over the US-Iran deal. The Vice President said that is not reflective of his conversation with Netanyahu, but added that what does bother me is criticism of the deal and of Trump by Israel cabinet members ካሉ በኋላ እንግዲህ በእስራኤል የካቢኔ አባላት መወቀሳቸውን የሚያሳስበኝ የሚል ሀሳብ ነበረ ያስቀመጡት። እንግዲህ ቫንስ ወደ ስዊዘርላንድ ጄኔቫ ይጓዛሉ ተብሎ ሲጠበቅ ተሰርዞ አርፏል የሚሉ መረጃዎች እየወጣ ይገኛል። ግን ትንሽ አስቸጋሪ ነው። እስራኤል እንደዚሁም ደግሞ የምትከተለው አቋምም ለዚህ አይነት ስምምነት እጅግ አስቸጋሪ ሊያደርግባቸው ይችላል ተብሎ ይታሰባል። ግን አሁን የመሰረዙ ጉዳይ ብዙ ሰዎች በተለየ መንገድ እያዩት ይገኛል። ወይም ደግሞ በፖለቲካው አውድ ስርዓት እንግዲህ ትንሽ ፈታኝ ሊሆን ይችላል። ብዙ ሰዎች በበጎ አጋጣሚ ጉዳዩን ለመመልከት ሞክረዋል። የሊባኖስን ጉዳይ እንግዲህ በሚቀጥለው ትንታኔ በደንብ ነግራችኋለሁ እንጂ ብዙ ጥያቄ ሊያስነሱ የሚችሉ ነገሮችን እንመለከታለን። በተለይም መገናኛ ብዙኃን ቶናቸውን ስንመለከት አንዳንድ መረጃ የሚያጋሩበት መንገድ ልክ አይደለም እና እነሱ ምንድናቸው የሚለውን በስፋት ማየትም ያስፈልጋል። ስለዚህ ምን እየተወራ ነው መካከለኛው ምስራቅ ላይ የሚለውን በዋነኝነት እንግዲህ ጠቀስ እያረኩ ነግራችኋለሁ። እናንተ ምንድነው ያለው የሚለውንም ከፈለጋችሁ ሄዳችሁም ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ no Israel party supports troop pull out from southern Lebanon የሚል አንድ ጽሑፍ ወጥቷል። Israel Prime Minister Benjamin Netanyahu can certainly decide to abide by the interim government by pulling troops from southern Lebanon, but this move would be career suicide for him, says Danny Perry, former chief of Associated Press in Europe, Africa and the Middle East ነው። ይሄ ተንታኝ ያስቀመጠው በእስራኤል ፖለቲከኞች ዘንድ ማንም በእስራኤል ፓርቲዎች ዘንድ ማንም የሚቀበለው አይደለም ይሄን ስምምነት። ስለዚህ ለጠቅላይ ሚኒስትር ቤንያሚን ኔታንያሁም ራስን እንደማጥፋት የሚቆጠር ነው የሚል ሀሳብ ነው የሰጡት። ስለዚህ አስቸጋሪ ነገር ነው። ዋይት ሀውስ ሴንድስ ቴክስት ኦፍ ኢንትሪም ዩኤስ ኢራን አግሪመንት ቱ ኮንግረስ፣ ለኮንግረሱ ደግሞ ዋይት ሀውስ ይሄ ጊዜያዊ የሆነውን ስምምነቱን ልኳል ማለት ነው። ስለዚህ ትራምፕ ሳይንድ ኢንትሪም ስምምነቱን ጊዜያዊ ስምምነቱን ትራምፕ ፈርመውበታል። ከዛ እንግዲህ ወደ ኮንግረሱ ሄደዋል። ምን እንደሚሆን ደግሞ የሚታይ ነው። ኢስላማባድ ሜሞራንደም ኦፍ አንደርስታንዲንግ ቢትዊን ዘ ኢስላሚክ ሪፐብሊክ ኦፍ ኢራን ኤንድ ዘ ዩናይትድ ስቴትስ ኦፍ አሜሪካ በሚለው ማለት ነው።
በዚህ ታይትል ያለ ዶክሜንት ነው። ከዛ አንጻር የሚታይ ነው። ሄዝቦላ ሪፕልድ ኢዝራኤል አድቫንስ ኢን ሳውዘርን ሊባኖን የሚል ሀሳብ ሰጥተዋል። በደቡባዊ ሊባኖስ የእስራኤልን እንቅስቃሴ መግታቱን መመለሱን አስቀምጧል። ቫንስ ኮንፊደንት ዩኤስ ሳንክሽን ኦን ኢራን ካን ቢ ሊፍትድ ሊነሳ እንደሚችል አስቀምጠዋል። ጄዲ ቫንስ በጣም የተለያዩ ሀሳቦችን በፕሬስ ኮንፈረንስ ላይ ሲሰጡ ነበረ። እንግዲህ ስትሬት ኦፍ ሆርሙዝ ክፍት መሆን አለበት የሚልም ሀሳብ አላቸው፣ አንስተዋል። ያለምንም ክፍያ መሆንም አለበት ተብሏል። እንግዲህ ናቫል ብሎኬጁ የመከፈት ነገር አለው። ከኤምኦዩ ስምምነት በኋላ 12 መርከቦች በአካባቢው ላይ ቢያንስ ነው እንደተሸጋገሩ ለማንሳት ሞክረዋል፣ ወይም እንዳለፉ ለማንሳት ሞክረዋል። ግን ፈታኝ ነው። ፉል ሆርሙዝ ኦፐን ኩድ ሎወር ክሩድ ፕራይስ አሁን ባለበት ደረጃ እንግዲህ ብረንት ክሩድ ፕራይስ አቨሬጁ $82 በበርሜል ነው this year compared with ቀደም ሲል እንደምታውቁ 93 ላይ ነበረ። ከዛ 120 ደርሶ ነበረ። ሬተርስ እንግዲህ የተለያዩ መረጃዎችን እያጋራ ይገኛል ከዚህ አንጻር ማለት ነው። በተለይም ደግሞ ብረንት ማለት የዓለም አቀፉ የነዳጅ ገበያ ስታንዳርድ ተደርጎ የሚወሰድ ነው። ኩዌት ሴስ ኦል ፎርስስ ሜዥርድ ኢሹድ ዱሪንግ ዋር ሊፍትድ። ይሄ ብዙ ከጉዳያችን ጋር የሚገናኝም አይደለ። ኢራንን ማን እንደሚወክል ቀደም ሲል አልታወቅም ነበረ። ዩኤስ ዴሌጌሽን ነገ ይሄዳሉ እየተባለ ባለበት ሰዓት ነው ተሰረዘ የሚል መረጃ የሰማ ነው ማለት ነው። ብዙ ነገሮችን በትክክል በጣም እንትን ብለን የምናያቸው ከሆነ አንዳንድ ጉዳዮች አሁንም ተስፋ ቢስ መሆናቸውን ግን ምንም ሳይታለም የተፈታ ነውና እናንተም በዛ ልክ አንደርስታንድ እንድታረጉት ነው። መሰረዙ በተለያዩ መገናኛ ብዙሃን እንግዲህ እጅግ አስቸጋሪ ውጤት ያለው ነው። በእርግጥ በጣም ወሳኝ በሚባሉት ሚዲያዎች እስካሁን እየተመለከትን አይደለም። ኢራናውያን እንግዲህ የራሳቸውን እርምጃ ይወስዳሉ ተብሎ ይታሰባልና ብዙ ጥያቄዎች እየተነሱ ይገኛል። አንዱ ሁኔታ እንግዲህ የመሰረዙ ጉዳይ አንዳንድ ጋፖች መዘጋት አለባቸው፣ መደፈን አለባቸው የሚለው እንዳለ ሆኖ የተለያዩ የዓለም አቀፍ ሚዲያዎች እንግዲህ የሚያጋሩን በእርግጥም ተሰረዘ የሚለው ነው። ምናልባት ለውጥ ካለ እንግዲህ በካፕሽንም በተለያየ መንገድም ላጋራችሁ እችላለሁኝ። ቢኒያም ካሴ ነበርኩኝ። ስለተከታተላችሁኝ በጣም ነው የምናመሰግነው። ታንክ ዩ ቨሪ ማች። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊን ህንጻ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ።